ፋኖን አይወክልም የማነው ነብያችን ፓስተር የራሳቸው የሆነ የፖለቲካ ስለኔ ጅቦ ስለኔ ራሴ ላወራ ፕሊዝ እሳቸውን ላስረዳቸው ብዬ ነው ብዙ የፋኖ እኮ ተቃዋሚ አይ እኔ በቃ ለምሳሌ እኔ አማራ ነኝ እኔ የፋኖ ደጋፊ ነኝ ላለፈው 3 አመትም ደግፍ ያለው ከፈለክ ፋኖ ትግሉን ከመጀመሩ በፊትም እንዲጀምር የገፋውት ነኝ ወደ 4-5 ሙዚቃ ሰርችን በተለያየ ቦታ ከ6 ወር በላይ ትግሉን አንቀሳቅሻለሁ እኔ በጣም በኃይለኛው ፋኖን አበረታትቻለሁ ግን ምንድነው ያላደረኩት ቃል ምገባው ገንዘብ አሰባስቤ ልክ ያላቅም እኔ ለጦርነት ደግፍ ያላቅም ግን ፋኖን ግን ለህልውናው ትግል እንዲያደርግ ላለፈው 3 አመት ከጀመረ ጀምሮ ከጎኑ ነኝ ከጀመረ ጀምሮ የታወቀ ነው እንደውም ምስክር ጆከር አለ ከፈለክ ትግሉ ከተጀመረ ጀምሮ በጣም እርሶ ነው አጼ ቴዎድሮስን ሲሳደው የነበሩት ሚሊሊክን ሲያቋሽሹ የነበሩት ፋሲል ግንብ ላይ በነገራችን ላይ ያለ ከአማራ ትግል ጅቦ ከፋኖ ትግል ጋር አታምጣው ፋኖ የጀመረው ትግሉን የጀመረው አሳምነው ጽጌ ነው ጀራራ ፋኖን ትግል ሊቀላቀሉ አይችልም አዳምጥ እኮ ጅቦ ጅቦ በግድ ትላቸው እግዚአብሔርን አይወክሉ ትላንት ቦርጫም ብሎ ሰድቧል ፓስተር እሶኬ ያው እንግዲህ በባቡሌ መነደፍ ያለ ነው እኛ ብልተን አጠጥተን መርዛቸውን ስናስተፋቸው የሚያረጉን ነገር ነው ግን ያው ፋኖን ይወክላሉ ጆከር ፓስተር ፋኖን ይወክላሉ እኔ ፋኖ ነኝ ራሴ ዘሎ ወጣ እኔ ፋኖ ነኝ ራሴ ስማ ጅቦ አንተ የቲፒኤልኤፍ ካሬነ ትናንትና ኦሮሞና አማራን ስታባላ ፌስቡክ ላይ የአማራና ኦሮሞ ማህበረሰብ ስታባላ መብት ነው ነብያችን ለምን ጎረበጠ ጅቦ ለምን ጎረበጠ በዚህ ደረጃ በዚህ አባታችን ለምን ጎረበጠህ ይው እኔና እርሶ መደማመጥ እንችላለን እኔና እርሶ በሰሜኑ ላይ ፍቅርን ማንገስ እንችላለን አባታችን ቅዱስ ኢዮዳብ የነፍስባቴ ቢሆኑም በጣም ደንግጧል በአማራ ህዝብ ላይ ለበርካታ አመታት እየተፈራረቁ የሰሩት ስራ አማራን የሚያቆሽሽ ኦርቶዶክስን የሚያቆሽሽ ስራ ሰርቷል እና ከአባልነት ጅቦ ለምን በዚህ ደረጃ የተቃጠልከው ለምን ተቃጠልክ ተቃጥጃ አይደለም ቪዲዮ ትላጫው አንተ እኮ ትግሬ ነህ ጠላት አንተ እኮ የአማራ ጠላት ሰው ልጁን ይገላል እናቱን ይደፍራል ለምን ተቃጠልክ ለምን የዛን ጊዜ ነው ያመጣው ለምን የዛን ነብይ ስለሆኑ ነው ሐቀኛ ነብይ ስለሆኑ ለምን ከኔ ጋር ነበርክ በዛን ጊዜ ለምን አሁን እኔ በአማራነት ኮርቼ የፋኖ ትግል ደግፋለሁ ለምን ከኔ ጋር እንትራልክ ለምን ተናደድክ አሁን ጃዊሳው እናቱን ይደፍራል ልጁን ይገላል እያሉ ሙዚቃ ሰርተዋል በጣም እንት ብሏል ደንግጠዋል ለምን ደነገጥኩ ነው አይደለም ደንግጠዋል በቃ ቢኮዝ ችሎታዬን ስለምታውቁ እኮ ነው ጅቦ ችሎታ አይደለም ስለራስ አውራ በቃው ይኸውልህ ጅቦ ስለራስ አውራ ምን አገባ ያሲያጡ ሲደነግጡ ሲደነብሩ በግድ አንተ ትግሬ ነህ አንተ የወያኔ ካድሬ ነህ የትግሬ ካድሬ ነህ የቲፒኤልኤፍ ካድሬ ነህ ስለ ትግሬ ሪፕሬዘንት አድርገህ ስለ ትግሬ አውራ ስለ አማራ ማውራት አትችልም አማራ አይደለህም ስለ አማራ ማውራት አትችልም ነብያችን ያስታርቁ ነብያ እርሱ ስለ አማራ ማውራት አይችልም እርሱም ስለ አማራ ማውራት አይችልም ሀብታም ኮፒ ስለ አማራ ማውራት አይችልም እኔ ጨምበል አስወልቃለሁ ገና ቡታንታቸውን ማስወልቃቸው ፓስተር ስለ አማራ የማውራት አቅሙ የለውም ምክንያቱም የአማራን ህዝብ እኔ አንተ ማለት አያጅቦ ጨምበልን ያስወለቅ የአባቶችን መርዝ ያስተፋው ኢዮዳብ ማለት ድብን ያለ የአማራ ታጋይ ለአማራ ህዝብ ፖለቲካን ያስተማረ አማራ ጥላቻ ያለበት ዘር ጣራ የኤርትራና ገና መሳደብ ይጀምራል ተጠብቁ ያውም ከአማራ ይልቅ እንደምቀርብ አንዴ ቴዲ ሐዋሳ ቤት ገብቶ ፖለቲከኛ ለመሆን ይፈልጋል አንዴ ዮናስ ሴጋ ቤት በቃ የሚያረጋው ቁጥጥ አሁን በቃ መርዙን እየተፋ ነው አሁን ተናዷል ጃዊሳው ይያልክ ለሁለት አመት በቃ ይወዳብ ይችላል ቀጥል ጅቦ ይወዳብ መቻል አይደለም አሁን ከህዝብ እየተገለልክ ነው ምን አገባ አንተ የሰዎች ተቃራኒ ለመሆን የሰዎችን ተቃራኒ ለመሆን ኦሮሞ ሆነሃል የሰዎች ተቃራኒ
ትቀናለህ፣ ታብዳለህ፣ ጅቦ ታብዳለህ፣ ትጨዋለህ፣ ታብዳለህ፣ ትናደዳለህ። ይሄ ደግሞ የቲፒኤልኤፍ መጨረሻው ነው። ቲፒኤልኤፍ ምን ያደርጋል መሰለህ? ከእናንተ ጥቂት ይለጠፋል፣ መሽገር ይሆናል። ከዛ በኋላ ግልብጥ ስትልበት በቃ ያብዳል። ይሄ ነው መጨረሻቸው። ከዛ በኋላ አማራ የሚመስሉ አማራ ያልሆኑ ምን ያደርጋሉ? ሄደው ለነጅቡ ለሃሽታግ እነምናምን አጋለጥኳቸው እንዳሉ ትግሬዎች ናቸው። ትግሬዎች ስለሆኑ ተናደውብኛል። ለምን ይናደዳል? ትናንትና እኮ የእሱን እናት ማለት ነው እርቧት የምትበላው አጣ እዮዳብ ነው አማራው ቁሞ ለትግራይ ህዝብ ለትግራይ እናት ድምጽ ሆነ። ጅቦን አማራ ድምጽ ሆነ። አይሆንም። አማራና ኦሮሞን ያጣላል። አማራና ኦሮሞን ያባላል። ኖ ሽምግልና አይደለም። ምን መሰለህ? ነቢ ደምሳሽ በደንብ አዳም። አንተ ግማሽ ኦሮሞና ግማሽ አማራ ነህ። ይሄ ከዚህ በፊት ነግረናል። ነቢ ደምሳሽ አንተ ግማሽ ኦሮሞ ነህ ግማሽ አማራ ነህ ብለሃል። ከራስ ንግግር እሱ እኔ እዮዳብ ግን ምንድነው ሰው ላይ ዝም ብለን ኖ አይደለም ብለሃል። ይኸውላችሁ ባደው ወይ ነቢ ደምሳሽ ግማሽ ኦሮሞ ግማሽ አማራ ነው ብላለኝ። እሱ መጀመሪያ ቆይ ለምን መሰለህ? እዚሁ ክሊር አድርገውና እንቀጥላለን። እኔ ቪዲዮ አመጣለሁ። አንተ ነው ያልከኝ። ምን ችግር አለው? ልሁን እንኳን ደስ ይለኛል። ምን ችግር? እኔ ብሔርተኛ አይደለሁም። እኔ የብሔር አስተሳሰብ የለኝም። አማራ ግን የለብህም። አማራ የለብህም። አሜን። ነቢ ደምሳሽ አማራ የለብህም። አንተ ነው አማራ የለብህም። አንተ አማራ አለብህ የለብህም? ታወራ ምን ከነዳልቻ ኦሮሞ ምን ፈስታወራ እኔም ሰምቻለሁ። ከነዳልቻ ጋር ከነዳልቻ የኦሮሞ ህዝብን ለኦሮሞ ህዝብ ድምጽኛለሁ ድብና አድርጌ እኮ የዛ ጊዜ እኔ በእውነት እንደ ኦሮሞ ነበር የምትመስለኝ እውነት ለመናገር። ምን መሰለህ? አማራ ስብና ስላለኝ አማራ ስለሆንኩኝ አማራ ኢትዮጵያን የመሰረተ አማራ ነው። ኦሮሞ የፈረስ ጭራ ይዞ ኢትዮጵያ ሲገባ በ15ኛ ክፍለ ዘመን አማራ አምጥቶ አብልቶ አጠጥቶ ቋንቋ ስለምዶ ያንተን አባቶች ማለት ነው። ስለዚህ እኔ አማራ ስለሆንኩኝ ስነ ልቦናዬ ከፍ ያለ ሀገራዊ ስለሆንኩኝ ትግሬ ሲጎዳ ለትግሬ ድምጽ ሆናለሁ፣ ኦሮሞ ሲጎዳ ለኦሮሞ ድምጽ ሆናለሁ፣ ጉራጌ ሲጎዳ ለጉራጌ ድምጽ ሆናለሁ፣ ስልጤ ሲጎዳ ለስልጤ ድምጽ ሆናለሁ። አያጅቦን ግን ስታውቀው ትግሬው ነው የመጣው። በአማራና በኦሮሞ ህዝብ ላይ ጥላቻ ይሰብካል፣ ያባላል፣ ያፋጃል። ድብን ያለ የቲፒኤልኤፍ ካድሬ ነው። ፈልገው ያመጣው የምንለየው በዚህ ነው። አማራ እንዲቀበል የምንለየው በዚህ ነው። አንተ አሁን ለምሳሌ ኢትዮጵያ ውስጥ ቁጭ ብለህ ከዳልቻ ጋር እየጠጣህ ማለት ነው። ግን ህዝቡ ከዳልቻ ጋር እየጠጣህ እየተጫወትክ ምናልባት አስፈራርቶ ሊሆን ይችላል። ስትደግፈው ነበር። እንዲያውም ምን ችግር አለ ኦሮሞ ቢመራ ምናምን ስትል ነበር አይደል? የዛን ጊዜ በርግጥ የዛን ጊዜ አስፈራርቶ ሊሆን ይችላል። ረዳ አላቅም። አንተ ራስህ ነው ያልከው። እኔ ልንገርህ አሁንም ቢሆን የፈለገው ብሔር ይግዛ፣ ግን የጃዊሳው ትግል እናት መድፈር ነው አባት መድፈር ነው እያለ ሲዘፍን የነበረ እኮ ነው። አሁን ደግሞ በትግራይ ተቀባይነትን እንዲያገኝ አሁን ብልጽግና በአማራ ተቀባይነትን እንዲያገኝ የኦሮሞን ህዝብ ከከብት ጭራ ይዞ የመጣ ነው። ምንድነው ይሄ? ነውር እኮ ነው። ፍቅር ይዝም አንድን ብሔር እንዲቀበሉ አንድን ብሔር ማቋሸሽ በብልጽግና ጊዜ የብልጽግና ደጋፊ ሆኖ መጥቶ የአማራን ህዝብ ፋሲል ግንብ ላይ ቅዘኔን ቀዝናለሁ ያለ ሰው እኮ ነው እንዴ! በጣም ነውር እኮ ነው ፍቅር ይዝም። ይሄ እኮ እግዚአብሔር የማይወደው ነገር እኮ ነው እንዴ! ምን ሆነ ነው ፓስተር? አንተ እንድ ካልፈመስኩ ብለ ካንዱ ሁሉም እኮ ነቃ። ሰሜኑ ነቃ፣ ደቡቡ ነቃ። እርሶ የአሜሪካ ዜግነት ያለዎት ኢትዮጵያ ላይ የሚፈጠረው ነገር ፍጹም የማያሳስቦት ቤተሰቡ አማራ ክልል አዳምጠኝ አይጩሁ ፓስተር አንድ ነገር ስለ ጃዊሳ ይዘፈኑ ብልጽግና መንግስት የሚከፍለው ቲፒኤልኤፍ ነው። ቲፒኤልኤፍ እና ብልጽግና ላይ እየሰሩ ነው። እኔ እንደርሶ አንድ ማለት ነው የተቀመጠው እኮ አማራን ህዝብ አዘናጋ። ለምን ጫት ይሰጠዋል፣ ሲጋራ ይሰጠዋል። ከዛ በኋላ ሴቶችን እያሻፈደ አማራ ህዝብ ነቅቷል። ፋሲል ግንብ ላይ ቀዝናል። ፊቱን ብታየው ጅቦ ሆነን ለመናገር ጅብ የበላው ፊት ነው የሚመስለው። ራሱን አላጠፋም ቀዝኖ እኔ ስለነቃውበት እኔ ስለማጋለጠው እያለቀሰ ነው። አልቅስ ጅብ ማልቀስ መጥቶ አማራን ግን አነቃለሁ። አማራ አይመኝም። አማራ አሁን የሚስቅበታል። አንተ ልታስቀው አትችልም። አንተ የምትሰራውን ሴራ አጋለጥኳቸው። በጉያ ያሉትን ቡላላን በል ሃሽታግ በል ማን በል ሁሉም እንዳላችሁ ትግሬዎች ናችሁ። የጃዊሳው ትግል
ዘገየ ገብረ ጻዲቅ ካንተ ለምን እንደማይጠፋ ትግሬ ስለሆነ አይጠፋም እንዴ ምን ይሰማሃል በዛስ ይሄ ደግሞ አቃጥሏቸዋል ትናንትና እኔ ቤት የማውቀው የኔ ቤት ተበራችሁ ወደ መፍትሄው ለምን አንመጣም መፍትሄውማ ትግል ጀምረናል ፋኖ ያሸንፋል ፋኖ 4 ኪሎ ይገባል የጃዊሳው ትግል ይያልክ ስጨፍር የነበረ ሰው ፋኖ ያሸንፋል ስትል ሰው ምን ይልሃል አማራው ምን ይልሃል ፋኖን ደግፍ ከፋኖ ጋር ክሊፕ እኮ አለው ፓስተር የለቀቁት ክሊፕ እኮ አለ የአማራን ህዝብ ያንቋሸሹ እንዴ ነውር እኮ ነው እስኪ ቆይ ፍቅር ዝም እኔ ፋኖ ነው መፍትሄ ብያለሁ አንተ መፍትሄ ምንድን ነው የምትለው እኔ ከየሱ መጥፋት ሚዲያ ኦሮሞ ማለት የዚህ መንግስት ተቋም ሆና እንቀላቀልና አንድ ነው ከቲፒኤልኤፍ ጋር እንቀላቀል ከቲፒኤልኤፍ እና ከሆነ ጋር እንሰራም ተቀላቅለን አንድ ነው ነው አንዴ ነው ዘይትና ውሃ ሊቀላቀል አይችልም ዘይትና ውሃ መቀላቀል አይችልም መዋሃድ አይችልም ይኸውልህ ቲፒኤልኤፍ እና ኦነግ አማራ ጠል ነው ትግሬና ኦሮሞ አማራ ጠል ፖለቲካ ነው የሚያራምደው አማራ ግን ኦሮሞና ትግሬ ጠል ፖለቲካ ያራምደው ይሄን የምቀኝነት ፖለቲካ አቁመው ስለዚህ ከትግሬ ጋር መቆም አንችልም ትግሬ እባብ ነው ዛሬ አብሮ ይራመድና ነገ ይነድፋል በደማቸው ውስጥ አስገብቷል ህዋትዝም ኦሮሞ ኦነግዝም በደማቸው ገብቷል በደማቸው ስለገባ አይለወጡም አይቀየሩም ይያለ ስለዚህ ብትግናው ተናዷል አሁን ያሳፈርኳቸው ነው ብትግና ብድ ብለዋል ምንድነው የምናደርገው አንድ ባንድ እየሄድን ኤክስፖዝ እናደርጋቸዋለን እናጋልጣቸዋለን አንድ እኮ ነው አንተ የአማራ ትግል ለአንተ አይመጥንም የአማራን ህዝብ አዋርዳል ቄሶች አዋርዳል የፋሲል ግንብ ታታ ኮምፕሊንግ አድርጉ ጋይስ እንዴ ያላልከው ምን አለ የጃዊሳው ማውራው ለአማራዎች ነው አማራዎች የፈለገ ነገር ቢሆን በደንብ አድርጋችሁ አዳምጡ የፈለገ ነገር ቢሆን አያጅቦ ትግሬ ነው የቲፒኤልኤፍ ካድሬ ነው ኦኬ የቲፒኤልኤፍ ካድሬ ነው ወደዳችሁም ጠላችሁ ይሄ ነው የኔ ስራ ይሄ ነው ትናንትና እዛ ጋውን የምታያቸው ግፍተሮች የኔ ሞዴሬተሮች ነበሩ ለምን ኢትዮጵያ ስለነበሩ ትናንትና አማራን ስቃወም ፋኖን ስቃወም እየመጡ ጊፍት እየሰጡ የኔ ሞዴሬተር ሆኖ ሲያበረታቱ የነበሩ ዛሬ አማራ በአማራነቱ መቆም አለበት አማራ በአማራነቱ መታገል አለበት ስል ከጎረበጣቸው አማራ አይደሉም ትናንትና ፋኖን ስቃወም ብሔርተኝነትን ስቃወም ከኔ ጎን ከነበሩ የኔ ሞዴሬተር ከነበሩ ለየኔ ጊፍተሮች ከነበሩ ዛሬ ለምን ተገለበጡ ብላችሁ ካርት ማድረግ አለባችሁ 100% that's it ጅቦ ሲርበው ማን ነው የመገበው ንጉስ ይወዳ ማን ነው የመገበው እርቦት የሚበላው አጦ ከምር ለምናችሁ እርቦት የሚበላው አጦ የመገበው ማን ነው ንጉስ ይወዳ አማራ ስለሆነ አማራ ስለነበና እንደዛ ነው ትግሬ ምን ያደርጋል የራሱ ተገዜ ላይ በደርግ ጊዜ ህዝቡን ጨፍጭፎ ገሎ ተገደልም ብሎ ለዓለም አቀፍ ለማሳወቅ አሁንስ ምን አደረጉ ትናንትና አፋር ላይ ሄዱ ትግሬዎች ቲፒኤፍ እና ቲፒኤልኤፍ ወይም ቲፒኤፍ እና ቲዲኤፍ አፋር ላይ ተተኳኮሱ ተባሉና አልተተኳኮሱም ግን ምንድነው የተደረገ እርስ በርሳቸው ይገዳደላሉ የሚገዳደሉት ለምንድነው ዓለም አቀፍ እንዲያነብላቸው ዓለም አቀፍ ኦ ማይ ጋድ ትግሬዎች እየሞቱ ነው እንዲባሉ ተመልከቱ ለአማራ ላለፈው 3 አመት በጦርነት ላይ ሆኖ አንድ የዘገበ የአሜሪካ ሰነተርም የአውሮፓም ሰነተርም የለም ፈክሳይ እንዴ ይሄ በዮናስ ሙሉ ነው የሚቀና ሰው እኮ ነው እንዴት ነው አማራን ትግል የሚቀና ፊቱ ተቀያየረ አይዞህ ግፍ ነው ዮኒ ማኛ ለምን ሰው ያየዋል ብሎ የሚቀውጥ የቀናት መንፈስ የተወጋዩን ፓስተር እርሱ በወንድ ልጅ የሚቃጠሉና የሚቀኑ ሰውዬ አማራን ትግል እንዴት ነው የሚበርቱ የማይሆነው ደሞ አይኑን በጨው አጥቦ እኮ ነው የአማራ ታጋይ ነኝ ብሎ የሚበላው
ፋሲል ግንብ ላይ ሄጄ ቀዝናለሁ እናቴ ትሙት ያላለው ነገር እንዳክተር ሲያረግ በትክባና እንዳወራ አላለም ሰሙ ከተከተኮ የጃዊ ሰው ተግን ጓሮ ለጓሮ ነው ምናምን ሲል እንደ አማራ ነኝ ብለህ ስትመጣ ትንሽ አይሰቀጥጥም? አንተ አማራ ማለት ኦርቶዶክስ ነው የአማራ ሙስሊም ንቃ እያለ አይደለም እውነቱን ብሎ መጥቶ ሌላ ዓለም ውስጥ ነው አይጠቅምም ግን አለለም አማራ ደም ካለበት አይጠቅምም አለለም እኔ አሁን ማወቅ የምፈልገው አማራ አለበት ወይ አማራ ከሌለበት አይጠቅምም አያገባኝም እኔ አማራው እኮ እንጨት የነካር ነው ያረገው ሚረሳል መስሏል አንተ አጋዘ እንዴ አንተ በጣም ክፉ ነገር ሲናገር የነበረ ሰው እናቴ ኦሮሞ ትግሬው የማይናገረው ነገር ሁሉ ስለአማራ ሲያወራ የነበረ አፈታም ዛሬ ትግሬና ምን እነ እያለ ያወራል የማንም ደጋፊ ምን የማንም የብልጽግና ተቋም እስከሆነ ፊቱና ፊቱ የማንም ደጋፊ ምን የማንም የብልጽግና ደጋፊ ምን አወራል ምን አወራል ጆገር ይድፈት ይገኛል እኔ ብልጽግና የምትጠሉ አንድ ዮናስ ሙሉ ነዚል ድፍን የአማራን ህዝብ ቂም በቀል ዮናስ ሙሉ ኦሮሞ ሲሆን እሱ አማራ ይሆናል ዮናስ ሙሉ አማራ ሲሆን እሱ ኦሮሞ ዮናስ ጸጉሩን ሲያስተክል መላጣ ይሆናል ጸጉሩን ተሰርቶ መጣ አንተ የአማራን ህዝብ ሳይሆን መወከል ያለብህ ዮኒን ወክለህ ነው መታገል ያለብህ ዮናስ ሙሉ ቪዲዮ ስማ የሰው ልጅ አላማው እኮ ብዙ ነው የዮዳብ አላማ እኮ ዮናስን መሆን እኮ ነው ፓስተር ቆይ እስቲ ቆይ ምን ያለስ this is not normal ገባ ኖርማል አይደለም ከበር ከሆነ ንገረኝ ይሄ ፍቅር ስዝም ምናምን የምትለው 32 መንፈስ የምትለው እንዲሁን ያለ ምና ይቀልድ አይደለም ጨዋታ አይደለም ሌሎቹ እየተዝናኑ ጭሷል ዛሬ ቪዲዮ ሰማ ቤቱ ስገባ ምን እንደሚያደርግ ታውቃለህ ሆም ብሎ ትግራይን ይሳደባል ትግራይን እየተሳደበ እኔ ነኝ አይልም አማራ ነኝ ይላል የሆነ እንድትናገር አዎ አማራ እንድትናገር ነው ይሄ ደግሞ የተበላበት ሙድ ነው ዮናስ አስተምሮናል እሳቸው ደግሞ ዮናስን ነው የሚኮርጁት ጋይስ serious እኮ ነው ብላችሁ think about this okay አንዴ የኔ ተመልካቾች አዳምጡ ጌታ ምስክሬ ነው ፍቅር ስዝም የሚያደርገው ነገር በአማራም በክርስትናም በእስልምናም የሌለ ነገር ነው እኔ ከበር ነው የሚመስለኝ ለምን ከበር መስላችሁ በቃ የፈለገውን ነገር እንዲናገር እኔ አራዳ ጭራሽ የአማራን ትግል ደግሞ በወንድ ልጅ የሚቀና መምራትም የለበት በፊቱ የአማራ ፖለቲከኛ ይቀጣ ይላል ይቀጣ ምን ይቀጣል በእናትህ ወይዮዳ ማስተር ኪፑኖት ባለገ ነው ፊታቸው ተቀየረ ግን ሁለት ቀን እንቅልፍ አይተኙም ቅሌታ
ይመችዎት። ዛሬ ጌም አጫወቱ። ጌሙን ይነኩታል። አሁን የፈለገ ጌም እየሰማሁ በፊት ጫማ ያስቆጥሩ። ዮናስ ሙሉ እንደታውቃላችሁ። እስቲ ጫማህን አሳየኝ። ይሄ ጫማ ፖለቲካው እና አማራ ይመጣል። እኔ ሃይማኖቱ የእውነት እናንተ የእውነት መቀላቀል አብረን መሆን አለብን። አሁን የብሔር መቀላቀል እኛ ከምቀኛ ጋር እንደምናንቀላቀል የፋኖን ኦኬ ተቀላቀል ከኛ ጋር አብረን የማንም የኦሮሞ ቻፉ ይያለ እንዳሉ አሁን ያማራን ባለጌ ስዳደግ በጣም ባለጌ እናቴ ትሙት በጣም እኔ አሁን የሚያስጠላኝ ብሎክ አደረገኝ። ብቻ ይህንን ዘረኛ መንግስት የምጠሉ ከሆነ አብረን እንደዛ ማጋልከው ደስ ነው የሚለው። እነዚህ እናት ሌላ ባለጌ ነው። ተጠንቀቀ ስሜታቱ ነው እንደም ስለምናደድ እኮ አጥተን ፊቱ ተቀያይሮ እንዴ ስንቱን ሄዳ ነው እዮዳብ ስንቱን ሄዳ ነው ስንቱ ዳነ እንዳንተ የጨለለ ስንት ሰው ዳነ። ሁሌ ስትጠይቁት ይስቃል። የሆነ ነገር ይናገር ነው ይስቃል። ስንቱ ዳንኤል ብቻ እኔ እውነት እዮዳብ ያንተ ነገር ይገርመኛል። ለምን እዮዳብ አንድ ወቅት ላይ የኦሮሞ ታጋይ ነበር። አሁን ደግሞ የፋኖ አንድ ወቅት ላይ የኦሮሞ ታጋይ ሆነ መጣ። አሁን ደግሞ የፋኖ ታጋይ ሆነ መጣ። ይሄ ነገር ይገርመኛል እውነት ቅናት ነው ያሳብዳል። አረኔ ድድ ተጫውቷል። ፓስተር ከቅናት ይተቆጠቡ ባቆትን በቃ ቅናት ይቆጠቡ። ግን ኤኒዌይስ ግን አብይን የምትቃወም ከሆነ ቤቱም ይሁን ቤቱም አብረን መስራት እንችላለን። ይሄንን ኖ እንደ ከብድ ጋር አብሬ የሰራው ግማሽ መንገድ ላይ ዙሪያ አንተ ወደ ሌላ ቦታ ብትሄድስ አብረን አንተ እኮ ዱላ ለምን እንደወጣ ካለ አንተ 32 መንፈስ ነው የሚነግር። ግማሽ መንገድ እየሄድን የሆነ ቦታ ስንደርስ ወደ ሌላ ቦታ ነው የተላኩት ብለህ ብትለወጥስ? እዮዳብ ደነገጠ። አሁን እንጂ ንገረን እንጂ እንዴት ነው ጊፍት ብትሰጡት ሊሆናስ ሙሉ ይላል እኮ ታፕታፕና ኮፕሊንግ አለ። ታፕታፕ ኮፕሊንግ አለ። ታፕታፕ ጋይስ ይላል። የሚገርማችሁ ነገር እኮ ነው ለእናንተ ኢትዮጵያ ውስጥ ላላችሁ መሬት ላይ ላላችሁ ሰዎች ብዬ ነው እንጂ ከነዚህ ሰዎች ጋር እኔ በአካል ማለት ነው እጃቸውን ሼክ አላደርጋቸውም። ተረዳችሁ? በምንም ነገር አይመጡኝም። ግን አንፎርቹኔትሊ የኛ ማህበረሰብ እብድ ይወዳል። ፍጹም ለአማራ ማትሆን ሰው ነህ። የአማራን ክብርና ስብዕና ማታቅ ባለጌ ነህ። በዛ ደረጃ አጼ ቴዎድሮስን ስትሳደብ በዛ ደረጃ እዮዳብ እውነት ለመናገር አንተ እኔ እንደሚመስለኝ ብልጽግና ጃዊሳ እያልክ እንዳልተሳደብክ ዛሬ አይንህን በጨው አጥበህ የአማራ ተጋይ ነኝ እኔ እንደሚመስለኝ ብልጽግና ነኝ ተሳድቤ አላውቅም። ትግራይን ህዝብ ልሳደብ ማለት ዳልቻ ጋር ጆከር ራይቷል አማራ ተሳድበህ አላውቅም በፍጹም። እና አሁን አንተ አማራ ነህን? አማራ ምትሆኑ በፍጹም ዮናስ ሙሉን ኦሮሞ አማራ ሙሉ ያብረው ከዳልቻ ጋር ተሰራ ነበር። አንድ ወቅት ከዳልቻ ጋር ተሰራ የአማራ ህዝብ ኮምባን ቀጥሎ ደግሞ እዮዳብ እውነት ለመናገር እናቴ ትሙት እዮዳብ ኦሮሞ ይሆናል ከዳልቻ ጋር። ስለዚህ እኔ እንደሚመስለኝ እዮዳብ ታታሚላችሁ ነው ቁም ነገር። አሁን ፋኖ ነኝ ይላል።
እኔ ማንንም መንግስት የማይደግፍ ኦሮሞና አማራ ትግሬ አብሮን ይሰራል ደስ ይላል እንደሚመስለኝ ከሆነ እዮዳ ብልጽግና ጫሷል ወራሪ ማን ጋር ልትለጠፍ አረጋ ሲሰክስ እንደውም የኦሮምኛ ቅዳሴ ሀብታም ኮፒ ሊንክ አድርጎ እዚህ ያላችሁ ቤተሰቦች የአማራ ህዝብ አንተ ተከትሎ አብሮ ማበድ አለበት ምንድነው ያልከው ምን አሉ ፓስተር አያችሁ ፓስተር አረፊት ዮናስ ሙሉነ ኦሮሞ ሲሆን እርሱ አማራ ይሆናል ዮናስ ኦሮሞ ሲሆን ከአንድ ወር በኋላ ትጠፋለች አማራ ሲሆን አዳምጪ ፓስተር እርሱ አማራ ሲሆን እርሱ ኦሮሞ ሆኖ ስለማይቀር አማራ እንዴት ይከተል እኔ እውነት ይሰሙኛል ሚውት አድርገውኛል ሀብታም ኮፒ ሊንክ አድርጎ ጋይስ ፍቅር ይዝም ሙቆት ወጣ ፍቅር ይዝም ነብያችን እየሰማው ዴክሰስ እንዴት ነው ፍቅር ይዝም እስቲ አንዴ ኢንፉ ሲጥሩ ባይፉ ባኮት እስቲ ፓስተርን አስነፏቸው ይሉና እንትና ፍቅር ይዝምን እና ያው እዮዳ አማራን መወከል የለበትም አዎ እዮዳ አማራ ይረጋጉ እርሶ አማራ መሆን አይችሉም ፍቅር ይቦለት ተበልልኝ እውነት ነው አማራን ወክለ አንድ ወቅት ኦሮሞን ወክለ ታወራ ነበር በቃ ይሄን ሰምቻለሁ አልዋሽም ለምን ጃዊሳው ምናምን ይያል አማራን አትወክልም በቃ መገለል አለበት አይደለም የሱ አማራ መሆን ዛሬ ዮናስ ኦሮሞ ስለሆነ ነው ከነዳልቻ ጋር የኦሮምኛ ቅዳሴም ሲያሰማ ነበር የአማራ ህዝብ ለምን ይከራከር እርሱ እንኳን ተከፈለ ኦርቶዶክስ ቴንክ ዩ ኦርቶዶክስ እንኳን ቴንክ ዩ በእውነት ሰላም ነው ደፋር ዛሬ የሆነ ሰዓት እግዚአብሔር ይባርክልኝ በእውነት በረከት አመሰግናለሁ የሆነ ሰዓት ላይ ኦሮሞን ወክሎ ቅዳሴ እንኳን ኦርቶዶክስ ተከፈለ ብሎ ሲያወራ ሰምተናል ረጅም ጊዜ በደስታ የኦሮምኛ ቅዳሴ ሁሉ ሲቀድስ ነበር እዮዳ ፍቅር ይዝም አንድ ነገር ልንገሩት እዮዳ የዮናስ ሙሉነህ ተቃራኒ ነው እሱ አማራ ቢሆን ፍቅር ሲዝም ምን ችግር አለው ምን ችግር አለው ለኦሮሞ ድምጽ ነው እኔ ዮዳ ኦሮሞ ይሆናል መንግስት ተቃዋሚ ኦሮሞ ሙሉ ችግር ከሌለው ቆይ ችግር ታዲያ መጥፎ ነው ለኦሮሞ ድምጽ መሆን መጥፎ ነው ኃጢያት ነው ጥሩ ነው እኮ የኦሮሞ ተቃዋሚ ታዲያ ምን ችግር አለው ለአማራ ድምጽ ለአማራ ድምጽ ሶል ለምን ጎረበት ለኦሮሞ ድምጽ ወጥቶ ነው አማራን እየሰደብክ አማራን እየረገጥክ አይደለም አንተ አማራ አልገባኝም ለአማራ ለትግሬ ድምጽ ሶል ካልጎረበጣችሁ ለኦሮሞ ድምጽ ሶል ካልጎረበጣችሁ ለራሴ ህዝብ ደግሞ ድምጽ ሶል አማራን እየሰደብክ አይደለም ኦሮሞን እየሰደብክ አይደለም እንዴ እኔ አይደብርም እንዴ በጣም እኮ የሚገርመው ላይ በነሱ መንገድ እኮ ለምን ሰው እኮ ነው ለምን ስብና ተሰምቶ ለምን ወንክ እኔ ለትግራይ ህዝብ ስቆም የኢትዮጵያን ፖለቲካ አላውቅም አሜሪካ ከተቀመጥኩኝ እንዳጋጣሚ ሙሉ የኢትዮጵያ ህዝብ ወደ ትግራይ ዘመተ ሲባል ለህዝቡ ድምጽ ሆንኩኝ አላቅም ቲፒኤልኤፍ ምን እንደሆነ ግን ቲፒኤልኤፍ እና የትግራይ ህዝብ እባብ እንደሆነ ሳውቅ በአማራ ህዝብ ላይ ጥላቻ እንዳላቸው ሳውቅ ገልብጫቸው መጣው የትግራይ ህዝብ ለአማራ ህዝብ ጥላቻ እንዳለው እባብ እንደሆኑ እንዴ ህወሓት የሚባል ነገር ከተረዳው በኋላ ሀገሪቷን ከ27 ዓመት በላይ እንደጎዱ ሳውቅ የአማራን ህዝብ ጆኖሳይድ እንደፈጸሙበት በነ ቴዎድሮስ አድሃኖም ያደረጉትን ነገር ስረዳ ጠየኳቸው ጠላታችሁ ማን ነው ስላቸው አማራ ነው አሉ እነ ጌታቸው ረዳ እነ ደብረ ጽዮን እና ሉላ ሰለሞን እና ያጅቦ ማን ነው ጠላታችሁ አማራ ነው እንዴ እኔ እኮ አማራ ነኝ እኔ እኮ በሰዋዊነት ነው ድምጽ ሆንኳችሁ አራነቀ ታስድ ኦሮሞ ደግሞ ተበደልን ወለጋ ላይ ተጨፈጨፍን ሲሉ ድምጽ ሆንኳቸው
ለስልጤም ድምጹኛል ለጉራጌም ድምጹኛል ከመጣው ጀምሮ ግን በአማራነት ያንድ ቀን ተሸማቀቅ ያላቅም ለአማራ ድምጽ አሁን ካሁን በኋላ ለትግሬ ለኦሮሞ ድምጽ አልሆንም ለአማራ ብቻ ነው ድምጽ ሆን ስል ምን አናደዳችሁ ለምን ተናደድከ ነቢ ደምጽ ለምን አናደድ ኖ እንዴት ለምን ተናደድክ ለምን ለኦሮሞ ቆማ ተናደድክ ለኦሮሞ ድምጽ ሆነ ሰጣይ ተከናል ለኦሮሞ ድምጽ ሆነ ካል ድምጽ ሆን ለምን የዛን ጊዜ አልተናደድክም አብረን ነበርክ እኮ አዳም እንኳን ኦርቶዶክስ ተከተለ አብረን ነበርክ እኮ አብረን ኦሮሞኛ ስትቀድሱ ነበር አረባ አንተ ሰውዬ እንደ ጤነኛ ነህ እንዴ በርግጥ ጤነኛ አይደለም 32 መንፈስ ያዋራኝ አይ በቃ እነዚህ እብድ ናቸው እነዚህ ከብድ ጋር እኮ ነው እያወራኝ ከብድ ጋር ማውራት ይሄ ነው በኦሮሞኛ እኔ ኦሮሞኛ አልችልም በኦሮሞኛ ምን ወዋቃ ወጉሬቻ ስላልኩኝ እውነትም ደንቆሮ ናቸው እውነትም ማይም ናቸው አምና rolling for nobody በዛ መንገድ አለ የምታገለው ውጣ በቪዲዮና ተወዝና አማራ ማንነትን አሳይ ለማን ትግሬት ሆናል አንተ ቆራስ ሌላ አማራ ስትታገል አንተ ተደብቀ እዚህ ግፍት እየሰጠነ ተሳዳቢ ታሯሩጥ ነበር ውጣና ልይህ አሁን ካሁን በኋላ በአማራ ስም መነገድ ምናምን ነው በአማራ ስም በቪዲዮ ተወጣለ አሜሪካ ካለ አውሮፓ ካለ አውስትራሊያ ካለ እንደው በቪዲዮ ማትወጣው የገደልከው ሰው ካለ ወይም ደግሞ ለሚደርስብህ ተደብቀ እናንተ እኮ ገንዘብ እየከፈላችሁ አብዛኛው ትግሬና ኦሮሞ ናችሁ ተደብቃችሁ እንትን የምታረጉ ተሳድቡ ዮናስ ስለዚህ ንጉስ ይወዳ ፍታዊ ትክክለኛ አማራ ይሄ ደግሞ ያናዳቸዋል ያበሳጨዋል ተበሳጭ ቦግ በል እኔ ብቻዬን እችላለሁ ለኦሮሞም ድምጽ ሆንኩት ብቻዬን ነው ለትግሬም ድምጽ ሲሆን ብቻዬን ነው ለአማራ ደግሞ ድምጽ ሲሆን ብቻዬን እችላለሁ ብቃት አለ መሃይም ካልሆንክና የምታዳምጥ ከሆነ አዳምጠ መወያየት የምትችል ከሆነ አዳምጣለሁ ካለ በለዛ ግን ሚውት አድርጌ ዘለስ ከምትወጣን እዚህ ጋር አስተምራለሁ አራነት አምና ገና ሚውቹ ለምን ነው አንሚውት ማረግ ያንተ ንግግር ላዳምጥ አልመጣው ስለ አማራ እኔ ቤት አታወራም ትግሬ ነጅቦ አንተ ኦሮሞ ነቢ ደምሳ በኔ ቤት ስለ አማራ አታወራም በቤት እንደፈለክ ማረግ ትችላለህ ኦሮሞ ነህ አንተ እሱ ትግሬ ነው ሁለታችሁም የአማራ ጠላት ናችሁ አንተ በተለይ ብልጽግና መንግስት ልኮ ይሄን ህዝብ አደነጋግረው ጅቦ እናንተ እኮ ልዩነታችሁ ምን እንደሆነ ታውቃለህ አንተ ቀሚስ ለብሰህ በቪዲዮ እየወጣ ፊሽካ እየነፋ ህዝቡን እንትን ትላለህ ጅቦ ደግሞ እንደምታየው ፊቱ በጣም ስለሚያስጠላ ስለሚደብር አይናፋር ስለሆነ ሰውን እያየ መናገር ስለማይችል እየተገለባበጠ ያወራል ሁለታችሁም አንድ ናችሁ ኦሮሞ ኦነግ ቲፒኤልኤፍ አንተ የምትሄድበት መንገድ የዋቄ ጉሬቻ የእሬቻ ሃይማኖት ነው የኦሮሞ ሃይማኖት ነው እንደዚህ አይነት ነገር አሁን እሱ አማራ እንደዚህ አይነት ነገር አይገባም አማራ ወይ ኦርቶዶክስ ነው 90% ኦርቶዶክስ ነው ከዛ የተወሰነ ፐርሰንት ሙስሊም አለ ከዛ ደግሞ ፕሮቴስታንት አለ ዳን ከዛ ውጭ አማራ ሃይማኖት የለውም ይሄ ኦሮሞ ማለት ብልጽግና አንተ ማለት ብልጽግና የላከክ ደንበኛ የብልጽግና ተላላኪ ነህ ኃይል ሲመጣ ተቋሚዎች ሲመጣ ደግሞ የማይሆን ነገር ቢተናገር ጉልበታቸው እንዲቀንስ ማድረግ ነው ስራ ሁለታችሁ እብድ ናችሁ ብልጽግና ካድሬ ነው ይሄም የትግሬ እብድ ነው ያም የኦሮሞ እብድ ነው ሁለቱም አማራን ይጠላሉ በተለይ ጅቡ አማራን በጣም ይጠላል እናንተ ሳቁ ያጫውታችሁ ያስቃችሁ ምን ያርጋችሁ እኔ 10 እና 20 ሺህ ኦሮሞ ይያ አጃጅያቸዋለሁ አባገዳው ፖለቲካ መስራት ስፈልግ አሁን ከዚህ 6 ወር በዚህ ያመጣው 10 ሺህ 20 ሺህ አባገዳ ይሆንኩ ምን ይሆንኩ ቢከሳይነው ደስስተ አሁን ግን የጀመርነው ትግል የአማራ ህዝብን ኮዝ ወደፊት ምናራምድ ወደርክም ጠላ እኔን መናገር የምትችለው በቪዲዮ ገብተ ደፋሩነ ጀግናውነ በቪዲዮ ገብተ እየተያየን ማውራት እንችላለን ከዛ ውጭ ማንም ልቅምቃሚ ማንም ደሃ ደንቆሮ ምድረ እከካ ማንነቱን የሚፈራ በዩዘርና በአቢዩዘር የሚንቀሳቀስ እኔ ልከሳይ ስለኔ ላይ አወራ አይችልም እኔ ቆሎ ሲዮዳም ነኝ 7 አመት ስዕብና ያሳየው አማራነትን ያስተማር አማራነት እናት በዚህ ተጣናት ማለት አይደለም አማራነት ንጉስ ይወዳም ነው ለዛ ነው የሚፈሩት ለዛ ነው የደነገጡት ሌላ ነገር እኮ አይደለም
ምረ ቁልቋላም ሲያለቅስ ቁጭ ብዬ 5 ሰዓት በቀን እያዳመጥኩኝ የቁልቋላሞችን ሐሳብ እየሰማው ሲያለቅሱ በጣም ነው የሚያለቅሱት ታውቃላችሁ በጣም ነው የሚያለቅሱት በጣም ነው የሚንከባለሉት በጣም ነው የሚያሳዝኑት አሁን አቃቸዋለሁ አሁን ማልቀስ አይደለም አንገታቸው ቢታረድ አላነሳቸው ጌታ ምስክሬ ነው የምላቸው ትግሬኔ እየተራመድኩኝ ወድቆ ባይ አላነሳ እማላነሳበት ምክንያት የወደቀው አውቆ ነው ሊጥለኝ ፈልጎ ነው የሚወድቀው ይሄን ተረድቻለሁ ይሄን በመረዳት የምትናደድ ከሆነ ኮረንቲ ያዝ ተናደድ አልቅስ ኮረንቲ መያዝ ትችላለህ ያንተ አባቶች የአማራ ደም ሲጠጡ የአማራ ኩላሊት ሲበሉ ላንተ ጀግኖች ናቸው ላንተ ጀግኖች ናቸው ምክንያቱም በአማራ ህዝብ ላይ ሁለታችሁም ተደራጅታችሁ ለማጥፋት የተነሳችሁ ናቸው ኦነግና ቲፒኤልኤፍ አማራ ኦሮሞና ትግሬ ህዝብ እንደ ህዝብ የአማራ ጠላት ነው እንደ ህዝብ ለምን ሁለቱም ካርታ ሰርተው ግሬተር ትግራይና ግሬተር ኦሮሚያን የገነቡ በአማራ ስንተም የተደበቁ በቪዲዮ የማይወጡ አማራ አይደለም እኔ በቪዲዮ የማይወጣ አማራ አይደለም እንዳንተ አይነቱ ቦርጫም በቪዲዮ መውጣቱ ለአማራ ትልቅ ሰቀቀን ሰማሰው እዮዳብ ካናደደ የለም በጠረባት ጥሎ ነው በፊቱ ጥለ እንደዚህ የሚያስጠላ ነገር ምን እንደሆነ ታውቃለህ እናቴ ትሙት አሁን ዮናስ ሙሉነ ሰሞን ብልጽግናውን ነው ያዋከባል የብልጽግና መንግስት ነው ያችን ሰማ አይደለ በቃ ተገልብጦ አሁን ዮናስ ሙሉነ በዚህ ቅጽበት ቢቀየር እናቴ ትሙት ይቀየራል ጃዊሳው የጃዊሳው ትግል ጓሮ ለጓሮ ነው እናቱን ይደፍራል ይልላል አንተም ብሎ ዲጂ ቀሌታ አንተ ነበር ደግሞ ከኛም መዝሙር አውጥቷል ይገርማል መጀመሪያ ጤነኛ መዝሙር ቃውስ ነው ይሄን የሚከተል አማራ አንተ እንዴት እንደተናደደ ቢካዝ ንጉስ ይሁዳብ አማራ ነው ንጉስ ይሁዳብ ይችላል እንደ ዮናስ ሴጋ ልትገዙ ይፈልጋችሁ እምገዛ አይደለም ትለጠፋለ ዮናስ ሴጋ ጋር ማለት ትለጠፋለ እንዳ የድማይድማሉ ያማራ ትግል በዮናስ ሙሉ ላይ መራ እንዴ ዘባ አማራ ጠላቱ አብይ አህመድ ነው እንጂ ዮናስ ሙሉን አይደለም ይዮዳብ ጨሷል ካድሪ ነው እንዳትሳሳት የምር ካድሪ ነው ያይኛ ካድሪ ያማራ ልጅ አንቺ ትግሬ ድብን ያልሽ እኔ እዮዳብ እኮ ኖ ሰማ ኖ ኤግዚስት አታረግ I'm telling you chosen amara I'm not going to believe in you I don't believe you I do not believe you chosen amara I don't believe you you know when I believe you ሲያተን ለምትኖር አይደል ውጣ በቪዲዮ ታገል ለህዝብ ውጣ በቪዲዮ ታገል ለህዝብ ውጣ ሰማርከነ ጎበዝ ተናጋሪ ነህ ውጣ ተደብቀ ገንዘብ በመላክ አይደለም ኖ እኔ በልጣሃለሁ ቦንሳሃለሁ ተደምራችሁ እዛ ጋር ተደብቃችሁ የምትለፈልፉ አጂ መልሰሪ ነው ይገባል አጂ መልሰሪ ይገባል ያንቺ ስራ ናች ደነስ አና ትግራዋይ ከዚህ በኋላ አላ ትግራዋይ እንዴ ትናንት እኔ ያጨለልኩት ትናንት እኛም ኮራን በእናንተ እኛም ኮራን ሁሌም ኮራን በትግራይ ሁሌም ኮራን ስሚ ትናንት እኔ ያጨለልኩት ነው የሚልሽ ያጨለልኩት ደሃንዶ ጅቡይ ተመዱ ትግርኛ ስፒክ ትግርኛ ከዚህ በኋላ ፕሊዝ እንከባበር ኃይለኛ ፋኖ እኮ ነች እንደኔ ከመይ ትለኛለች ስሚ እንከባበር ትናንት እኮ ነው ያጨለል እግዚአብሔር አጨለልኩት አሳብጆ አይ ቦርጫ ከካም
ዌብሳይት አንቺንም ጠምዶ ይዞሻል እንዴ? ትናንት አጨለልኩት ነው ማሜን እንዲያሸንፍ አድርጌው አበደ። በጣም ስለሚቀና በሰው ልጅ ዝም ብሎ ነው ቶሎ ነው የሚናደድ። የወንድ ቅናተኛ ደግሞ ሊተሳላለው አንጀቴ ቅቤ ያጠጣልኝ ቅቤ ወይ ትናንት አሳበርኩት አንጀቴ ቅቤ ብሎ ደስነ ቲክታክ ላይ እንደዚህ የሚቀና ሰው እሱን አየው መድኃኒዓለም ያቺ ቅናታም ቦርጫም ቂምና ቅናት እኮ ነው ቦርጩ እንዲያበጠው። ፍቅር ሲዝም ግን አላስደሰታችሁ? እኛ ፍቅር ሲዝምን የመሰረት ነው እንዳንተ አይነት የጨለሉ ብዙ አድነናል አለው። መንግስት ራሱ ድሮኑን ቢጠቀም እኮ የሱ ቦርጫ በሉ ቅዱሳን እንደዚህ አይነት ሞራል ካገኘን ጧት ላይ እንገናኝ። አረኛ ራሱን ቀጠቀጠዋለን።